የአሜሪካው ፕሬዝዳንት ዶናልድ ትራምፕ 15 ነጥቦችን የያዘ ዕቅድ ለኢራን መላካቸው ሲዘገብ፣ ኢራን በበኩሏ ጦርነቱ የሚያበቃው ራሴ ስወስንና የራሴ ቅድመ ሁኔታዎች ሲሟሉ ብቻ ነው የሚል መልስ ሰጥታለች። ኢራን በጦርነቱ ውስጥ ጣልቃ ያልገቡ አካላት የሆርሙዝን ሰርጥ እንዲጠቀሙ ፈቀደች። የሱዳኑ ፈጥኖ ደራሽ ሰራዊት በኢትዮጵያ ድንበር አቅራቢያ የምትገኘው ኩርሙክን ተቆጣጠረ። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ አዳዲስ ዓለም አቀፍ መረጃዎችን ይዘን ቀርበናል። እንድትከታተሉን የአክብሮት ግብዣችን ነው። ቻናላችንን ሰብስክራይብ በማድረግ ለብዙ ሰው እንዲዳረስ እንድታደርጉ እየጋበዝን ወደ ዝርዝሩ መረጃዎቻችን እናልፋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ 15 ነጥቦችን የያዘ ዕቅድ ለኢራን መላካቸው ሲዘገብ፣ ኢራን በበኩሏ ጦርነቱ የሚያበቃው ራሴ ስወስንና የራሴ ቅድመ ሁኔታዎች ሲሟሉ ብቻ ነው የሚል መልስ ሰጥታለች። ዛሬ በዓለም አቀፍ መገናኛ ብዙሃን ትልቅ መነጋገሪያ የሆነው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጦርነቱ እንዲያበቃ 15 ነጥቦችን የያዘ ዕቅድ ለኢራን መላካቸው ነው። የትራምፕ አስተዳደር ጦርነቱ እያስከተለ በሚገኘው ኢኮኖሚያዊ ችግር ምክንያት አሜሪካ ከኢራን ጋር የሚደረገውን ጦርነት በፍጥነት ለማስቆም ያስችላል ያለውን ባለ 15 ነጥብ መነሻ ሀሳብ ይፋ አድርገዋል። ከኢራን ጋር ለመነጋገር ጥረት እየተደረገ መሆኑና ጦርነቱን ለማስቆም የቀረበው መነሻ ሀሳብ በፓኪስታን በኩል ወደ ኢራን መላኩ ተዘግቧል። ከእነዚህ 15 ነጥቦች መካከል በኢራን ላይ የተጣሉ ማዕቀቦች ማንሳት፣ አሜሪካ በኢራን ለኤሌክትሪክ ኃይል ማመንጫ የሚሆን የሲቪል የኒውክሌር ፕሮግራም መደገፍ፣ ኢራን ያሏትን የኒውክሌር የማበልጸግ ስራ እንዲቆም፣ በሀገሪቱ ውስጥ ምንም አይነት የዩራኒየም ማበልጸጊያ መሰረተ ልማት እንዳይኖር ማድረግ፣ የናታንዝ የኢስፋሃንና የፎርድ የኒውክሌር ተቋማት እንዲፈርሱ ማድረግ፣ ኢራን የዩራኒየም ክምችቷን ለዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ እንድታስረክብ ማድረግ፣ እንዲሁም የሆርሙዝ ሰርጥ ክፍት ሆኖ እንዲቆይ ማድረግን ጨምሮ ሌሎች ጉዳዮችን ያካተተ መሆኑ ኒውዮርክ ፖስት በዘገባው ገልጿል። ይህ በእንዲህ እንዳለ ኢራን ጉዳዩ አስመልክቶ ከአሜሪካ ጋር የተደረገ ያለ ምንም አይነት ግንኙነት አለመኖርን ገልጻለች። ፕሬዚዳንት ትራምፕ ኢራን ጦርነቱን ለማስቆም ስምምነት ላይ ለመድረስ ዝግጁ እንደሆነች መግለጻቸውን ተከትሎ የኢራን መንግስት አሜሪካ እየተደራደረች ያለችው ከራሷ ጋር ነው ማለቱን አልጀዚራ ዘግቧል። ከዚህ በተጨማሪ ኢራን ጦርነቱ የሚያበቃው ራሴ ስወስንና የራሴ ቅድመ ሁኔታዎች ሲሟሉ ብቻ ነው የሚል መስጠቷ ነው እየተነገረ የሚገኘው። በተያያዘ ዜና ኢራን በጦርነት ውስጥ ጣልቃ ያልገቡ አካላት የሆርሙዝ ሰርጥ እንዲጠቀሙ ፈቀደች። ኢራን ጦርነቱ ያወጁብኝ ጠባጫሪ ሀገራትና አጋሮቻቸው ብላ ከለየቻቸው አካላት ውጭ ያሉ መርከቦች በሆርሙዝ ሰርጥ እንዲያልፉ መፍቀዷ ይፋ አድርጋለች። ይህንን ውሳኔዋም ለተባበሩት መንግስታት የጸጥታው ምክር ቤትና ዓለም አቀፉ የባህር ትራንስፖርት ድርጅት ገልጻለች። ውሳኔውን የተመለከተ ሰነድ በኢራን የውጭ ጉዳይ ሚኒስቴር በኩል ለተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ እና ለ176 የዓለም አቀፉ የባህር ትራንስፖርት ድርጅት አባላት እንዲደርስ ተደርጓል። በሆርሙዝ ሰርጥ እንዲተላለፉ የተፈቀደላቸው መርከቦችን የኢራን ባለስልጣናት የሚያስተናግዱ እንደሆነ የሮይተርስ ዘገባ አመላክቷል። ራሷን ለመከላከል በሆርሙዝ ሰርጥ ላይ አስፈላጊ ውሳኔዎችን እንደምታስተላልፍ የገለጸችው ኢራን የሆርሙዝ ሰርጥን በመጠቀም ጥቃት እንዲፈጽሙባት እንደማትፈቅድ ገልጻለች። የተፈጥሮ ጋዝና ነዳጅ ከሚተላለፍባቸው መስመሮች መካከል ቁልፍ የሆነው የሆርሙዝ ሰርጥ የተከሰተውን ጦርነት ተከትሎ ስጋት ላይ በመውደቁ የዓለም ነዳጅ ዋጋ እንዲጨምር ምክንያት ሆኗል። ሩሲያ ባለፉት 24 ሰዓታት በዩክሬን ላይ እጅግ ከፍተኛ የተባለውን 948 የሰው አልባ አውሮፕላኖች ወይም ድሮን ጥቃት ፈጸመች። ጦርነቱ ከተጀመረበት ጊዜ አንስቶ በ24 ሰዓት ውስጥ ሩሲያ በዩክሬን ላይ ትልቁን የአየር ጥቃት በመሰንዘር በ948 ሰው አልባ አውሮፕላኖች በመላ ሀገሪቱ የሚገኙ ከተሞችን ደብድባለች። የዩክሬን አየር ኃይል እንዳስታወቀው ከተወነጨፉበት ድሮኖች 556 ሰው አልባ አውሮፕላኖቹ ተኩሶ መጣሉን ገልጿል። በጥቃቱ በምዕራባዊው የለቪቭ ከተማ የሚገኘው በ16ኛ ክፍለ ዘመን የተገነባው የበርናርዲን ገዳም የዩኔስኮ ዓለም ቅርስ ቦታ ተጎድቷል ሲሉ የአካባቢው ባለስልጣናት ተናግረዋል። በአጓራባች ኢቫኖ ፍራንክቪስክ ክልል ውስጥ የእናቶች ሆስፒታል ተጎድቷል። በአንድ ሌሊት በሩሲያ በደረሰ ጥቃት 5 ሰዎች መገደላቸውም ሪፖርት ተደርጓል። ማክሰኞ ማምሻውን በቪዲዮ መልእክት ያስተላለፉት የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ እንደተናገሩት የቅርብ ጊዜያቶቹ ጥቃቶች መጠን ሩሲያ ይህንን ጦርነት በትክክል የማቆም ፍላጎት እንደሌላት በግልጽ ያሳያል ብለዋል። ስለ ጥቃቶቹ የሩሲያ ጦር በይፋ የሰጠው መግለጫ የለም ተብሏል። ወደ አፍሪካ መረጃችን ስናልፍ የሱዳኑ ፈጥኖ ደራሽ ሰራዊት በኢትዮጵያ ድንበር አቅራቢያ የምትገኘው ኩርሙክን ተቆጣጠረ።
በሱዳን የሚንቀሳቀሰው የፈጥኖ ደራሽ ሰራዊት ወይም RSF ከሱዳን መደበኛ ጦር ጋር ያደረገው ከባድ ውጊያ ተከትሎ በብሉ ናይል ግዛት ውስጥ የምትገኘውን ስትራቴጂካዊቷን ኩርሙክ ከተማን መቆጣጠሩን አስታውቋል። ሲንሁዋ የዜና ወኪል እንደዘገበው የፈጥኖ ደራሽ ሰራዊት ከሱዳን ህዝባዊ ነጻነት ንቅናቄ ሰሜን ጋር በመሆን ባደረገው ወታደራዊ ጥቃት ነው አካባቢዋን የተቆጣጠረው። በዚህ ውጊያ ከ400 በላይ የመንግስት ወታደሮች መገደላቸውንና ከፍተኛ መኮንኖች መማረካቸውን ኃይሉ ገልጿል። ኩርሙክ በኢትዮጵያ ድንበር አቅራቢያ የምትገኝና የብሉ ናይል ግዛት ከሲናር ጋር የምታገናኝ ስትራቴጂካዊ ኮሪደር በመሆኗ በRSF ቁጥጥር መዋሏ በቀጠናው ያለውን ወታደራዊ ሚዛን ሊቀይር እንደሚችል ተነግረዋል። የተወደዳችሁ የቻናላችን ተከታታዮች ለዛሬ ያዝናቸው መረጃዎች እነዚህ ነበሩ። ስለተከታተላችሁን ከልብ እያመሰገንን እንሰናበታችኋለን። ሰላም።